ያ ጨርሻለሁ። አይ ትንሽ ነገርየው ስለሚያሳፍር በእርግጠኝነት ታነበው ደንግጣ ነው ዝም ያለችው። ያው እንግዲህ ወመከረ አላሁ ወአላሁ ኸይሩል ማክሪን ይላል እና እንደዛ ነው ቁርአን እንደዛ ነው የሚለው። ዩቱብ ሄሎ ማይ ኔም ኢዝ ሁ my name is okay. I thank you for joining me. I'm sorry, but you can join me in my YouTube channel, which is called the Children of Light Ministry. You can also discuss about the Bible with that. But this is Amharic, my Amharic program. I teach Bible and discuss about faith-related Christianity. Thank you, YouTube. በዩቱብ ላይ መጥተው ይጽፋሉ ብዙዎች እንትን ይላሉ። አንዳንድ ቃል እየሰሙ እንግሊዘኛ የሚናገረው ዩቱብ ሁሉን ነው የሚያመጣው። ቲክቶክ ጥሩነቱ አማርኛ የሚናገሩትን ነው እንትን የሚያደርገው። ዩቱብ ደግሞ እንትን ይለዋል፣ ይደባልቀዋል። ያ በትክክል ኦኬ እሺ እንግዲህ ያ ይሄ ነው እንትኑን ቪዲዮውን አስቀምጨዋለሁ። እነዚህን እንትን ያልኩበት ምክንያት መጽሐፍ ቅዱስ ላይ ወጥተው ማያውቁትን ስለዘባረቁ በዛ ላይ ነው መልስ ለመስጠት የነሱን እንትን ያልኩት። መልስ የነሱን ምንድነው ፕሮፋይል እዚህ ለምን አረከው ያልሽኝ በማያውቁት ስለሚዘባረቁ ነው። እና እንደዛ ነው እህቴ፣ ያን ይመስላል። ታንክ ዩ ጆይን እንኳን አረጋችሁ። ጥሩ ኦልሞስት በዛው ጠፋች እንደ እህታችን። ያስ ኦኬ እና እንትን አለ እና እውነቱን ይብራላችሁ። ኢየሱስ ክርስቶስ يسوع المسيح هو رب الأرباب ملك الملوك يسوع المسيح هو رب العالمين እንለዋለን እኛም የዓለማት ሁሉ ጌታ የሆነው የእግዚአብሔር ልጅ ኢየሱስ ነው። እሱ እውነት፣ መንገድ፣ ህይወት ነው። የጌቶች ጌታ የነገስታት ንጉስ እንለዋለን። ይሄ እስከ መጨረሻው ጊዜ የማይናወጥ እንትናችን ነው። እንደዚህ ነው። ይህን ይመስላል። ስለዚህ አሁንም መጨረሻ ላይ የምናገረው ጴንጤ ሁኑ ማናም ሁኑ ቆይ በቃ ቆየኝ እህቴ ጴንጤ ቆየኝ ማይ ሲስተር ጀስት ፕሊዝ ጴንጤ ሁኑ ኦርቶዶክስ ሁኑ ካቶሊክ ሁኑ ምን ሁኑ ኢአማኝ ሁኑ ኢትዮጵያ ሀገራችን ናት፣ ህዝባችን ናቸው። ስለዚህ አሁን በአርሲ ላይ እየሆነ ያለውን በወገኖቻችን ላይ እየተደረገ ያለውን ልትቃወሙ ይገባል። ሚዲያውን ተጠቀሙ፣ ተቃወሙ። ማንም ኢአማኝ ሆኖ ሊኖር መብቱ ነው። ኦንሊ ጂሰስ ሆኖ ሊኖር መብቱ ነው። ጆቫ ዊትነስ ሆኖ ሊኖር መብቱ ነው። በማንም ሆኖ ሊኖር በእግዚአብሔር አምሳል የተፈጠረ ሰው እስከሆነ ድረስ እናከብረዋለን። አላህ እንትን አድርጉ ይሄንን ካቲሉ አልዛዚና ምናምን የሚለውን አንቀበለውም። ስለዚህ ሁላችሁም ሚዲያውን ተጠቅማችሁ ሀሳባችሁን ግለጡ፣ ተቃወሙ። ይሄ ነብሰ ገዳይ መንፈስ ሃይማኖት እኛ እንትን አንለው፣ እንቃወማለን። ማንኛውም ሰው በሰላም የመኖር መብቱ ነው። የፈጠረው አምላክ ነው የሚጠይቀው ስለ እምነቱ። በጥጃ ያምናል፣ ይመን ብለም በጥጃ ያምንም ለምን እንትን አይልም? አይደለም ብዬ ነግረዋለሁ። ህንዶች ጋር አብሬ ነው ስሰራ መውለው ቀኑን ሁሉ በተለያዩ እንትኖች ያምናሉ። እኔ ደግሞ ቾይሳቸው ነው አይደል እንዴ? ስለዚህ ይሄን እንትን ማለት አለባችሁ። ማናችሁም በዚህ ቲክቶክ የምትጠቀሙ
በኦርቶዶክስ ወገኖቻችን ላይ የሚሆን ያለውን በፍጹም እንድትቃወሙ ሀሳባችሁን እንድትገልጹ ይሄን እንትን እላለሁ። ቤተሰቦች ኦርቶዶክስ ናቸው ወገኖች። ባይሆንስ ቤተሰብስ ባይሆን ትክክል፣ ሰው መሆናቸው በቂ ነው። ሰው መሆኑ በቂ ነው። አንድም ሙስሊም ማንም እንዲጎዳው አልፈልግም። አንድም ኦርቶዶክስም ወይም የፈለገ አንድ ኢአማኝ የሆነ ሰው ኢትዮጵያዊ ከሆነ መብቱ ነው። ያ የራሱ ጉዳይ ነው። በራሱና በአምላክ በፈጠረው መካከል ነው ያለው እንጂ በኔ ትክክል። ያ ስለዚህ ይህንን በሙሉ እንትን እንቃወማለን። ይሄ ሰይጣናዊ እንትን ያቁም። ለመንግስቱም ይስማ፣ መንግስቱም ይስማ። ሰዎችን የማይጠብቅ መንግስት ምንም እንትን አይልም። ምን አረጉ እንዴ? ምን አረጉ እነዚህ ሰዎች? እውነት ነው። በእግዚአብሔር አምሳል የተፈጠሩ ሰዎች ናቸው። ምንም ይሁኑ ከለራቸው፣ እምነታቸው አይመለከተንም። ግን ሰው በእግዚአብሔር አምሳል እስከተፈጠረ ድረስ በዚህ ምድር የመኖር ህጋዊም ተፈጥሯዊ መብት አለው። እግዚአብሔር ነፍሱን እስኪወስድ ድረስ የመኖር መብት አለው እና እባካችሁ ሰው በመሆናችሁ ብቻ የሰውን መገደልና የሰዎችን መፈናቀል መቃወም አለባችሁ። ሁላችሁም ሙስሊሞችን ብትሆኑ ነግበኔ ነው። ዛሬ ዝም የምትሉት እያንዳንዱ ነገር ነገ ደግሞ ድንገት አይታወቅም። የሆነ ነገር ቢሆን እንደዛ ነውና ሁላችሁም እባካችሁን በማስተዋል ሰውነት ይበልጣል፣ ፈሪሃ እግዚአብሔር ይኑራችሁ። ሰውነት ይበልጣልና እንደዛ መቃወም ልትቃወሙ ይገባል፣ ያለ ምንም ማመቻመች ሁላችሁም። ይሄ ነው መጨረሻ፣ ይሄ ነው። ታንኪው በጣም 2 ሰዓት ምናምን ነው የሄድኩትኝ። ቀደም እንትን ነበረኝ። ስለዚህ ከዚህ ላይ ጨርሳለሁ። በቀጣይ ፕሮግራማችን በመሀልዬ እነዚህ ሙስሊሞች የሳቁበትን ተዘጋጅቼ ሰፋ አድርጌ አሁን ዛሬ እንትን ያልነውን በደንብ አድርገን እናነባለን። መጽሐፍ ቅዱስ የሚለው ምንድን ነው? ሰዎች የሚሉት ምንድን ነው? መልካም፣ ያ ጥሩ ሀሳብ ነው። በጣም ዋናው ይሄ ነው። ሰዎች የፈለጉትን ይበሉ። እኛ ማወቅ የምንፈልገው መጽሐፍ ቅዱስ ስለኛ ምን ይላል። ስለዚህ የመሀልዬ መጨረሻውን ዋናው እንትን ላይ ያለው 8:16 ነው ማለት 8:6 ነው። ያንንም ደጋግማችሁ እዩት፣ ሄዳችሁ እዩት። መደምደሚያው ያነ ነው። መደምደሚያው ምንድን ነው? ስለ ፍቅር ነው የሚናገረው። እንደ ማህተም በልብህ እንደ ማህተም በክንድህ አኑረኝ፣ ፍቅር እንደ ሞት የበረታች ናትና። ፍቅር እንደ ሞት የበረታች ናት። ስለዚህ በፍቅርህ አትመኝ። ኢየሱስን ደግሞ ይህንን በዚህ ላይ ነው ጌታ ኢየሱስ ከዚህ የሚበልጥ ፍቅር ለማንም የለውም፣ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ አለ። ይህንን ትልቅ ፍቅር እንደዚህ ነው። እግዚአብሔርን እኛ አስቀድመን እንደወደድ ነው ሳይሆን ነገር ግን እርሱ አስቀድሞ እንደወደደን ለኃጢአታችንም ማስተሰሪያ ይሆን ዘንድ አንድያ ልጁን ስለኛ እንደሰጠ። ፍቅር ማለት ይሄ ነው። ይሄ ነው ትልቁ ማህተም የታተምንበት። ስለዚህ መሀልዬ የሚናገረው እንደነሱ እንደሚሉት ሳይሆን እንደ ሕይወት ቃል፣ እንደ ዘላለም፣ እንደ ደህንነት፣ እንደ እግዚአብሔር ሐሳብ ነው። እንደዛ እናየዋለን። ወደፊት ሰፋ አድርገን እንመለከታለን። ዛሬ በጣም ጥሩ ጊዜ ነው የነበረን። ረጅም ጊዜ ነው፣ ወደ 2 ሰዓት ምናምን። እግዚአብሔር ይባርካችሁ። ወደ እንግዲህ በሌላ ፕሮግራም እስክንገናኝ እህቴ ኤምኬም ብቅ በይ ወደፊት፣ ጊዜ ሲኖረኝ እንትን እላለሁ። እሺ። ግን እኮ ሱረቱል አንብቤው ነበር 66 መጨረሻ 12 መጨረሻው ምዕራፍ ማለት ነው። እና ምን አዲስ ነገር አለው እዛች ጋር? አረበኛው ምንድን ነው የሚለው ነው የምልሽ። አረበኛውን ትትይዋለሽ። ያቺም የመርየም ልጅ ራሷን የጠበቀች የሚል ነው። እሺ፣ ምንድነው አረበኛው ምንድን ነው የሚለው? ጋርድድ ሄር አማርኛው እንግሊዝኛው ምን ይላል? ጋርድድ ሄር ቻስቲቲ፣ ቻስቲቲዋን ጋርድድ ያደረገችው ምንድን ነው? ፈርጅ ምንድን ነው? ለምሳሌ በአረበኛ ያቺም የመርየም ልጅ ብልቷን የጠበቀች ነው። በቃ እሱን ነው። በቃ እሱን ነው።
እሺ ምን ራሷን የጠበቀች እኮ ብያለሁ። ኦኬ ራሷን ነው። የጠበቀች ለጌታ ኦኬ ብልቷን የጠበቀችው ምን አረግንበት? የጌታዋንም ቃል በየመጽሐፏንም ያረጋገጠች ነው የሚለው ነው። ፈነሐፍና ነፋንበት ነው የሚለው። እሺ ቆይ እዚህ ጋር ምን አዲስ ነገር አለው ነው ይሄ ጥያቄ ተነሳ ነው። ከሌለው እንግዲህ የለውም። ከነፋንበት ነው የሚሉት አላህ አብዙ እሺ እዚህ ጋር ግን አላህ የሚል ቃል የለው። ነፋንበት የሚሉት እነማን ናቸው? ማን ነው የነፋው? እሺ አላህ የሚል ግን ቃል የለው። ማንንም እዚህ ጋር ማን ነው የነፋው? እሺ ቆይ ማን ነው የነፋው? ጅብሪል። ማን ነው? ጅብሪል እኛ ይላል ፈነሐፍና ይላል ጅብሪል። እኛ ይላል ጅብሪል። በዚች ጋር ማንም እንደነፋባት ቆይ ስንት እንትን ነው ያለው? አረበኛውን ራሱን እንትን በይው። ስንት እንትን ነው ያለው? ስንት ሰው ነው ያለው? ፈነሐፍና እሺ እዚች ጋር እኮ የጅብሪልም የአላህም ስም አልተጠራም። እንደሱ አይልም። አረበኛውን ነው የምወስድሽ። በአረበኛው እህቴ፣ በአረበኛው ፈነሐፍና የመጨረሻው ምንድን ነው? እኛ ነው የሚለው። ነፋንበት ነው የሚለው። እሺ ማን ነው የነፋባት? አንብበው። እሺ ጨርሰህ ፋዘር። እንግዲህ እንትን ማለት ትችያለሽ። ጅብሪል የሚል የለም። አንድም ጅብሪልም ጅብሪልም አላህም የሚል የለም። ያቺ የመርየም ማን ነው የነፋባት? ራሷን የጠበቀች ነው የሚለው። ኦኬ ማን ነው የነፋባት? ማን ነው? ማንም እዛች ጋር ማንም የወጣ ነገር የለም። እሺ ማን ነው የነፋባት? እስቲ ንገረኝ። እሺ ግን ፋዘር ስማኝማ ማለት ነው። ፋዘር ስሙኝማ። መጽሐፉን ግን አንብባችሁታል? ኖ አላነበብኩትም። ዝም ብዬ እንትን ብዬ ነው። ኖ ላሳይሽ። ከመጀመሪያ ጀምሮ እስከ መጨረሻው ካነበባችሁት ያው ይገባል ማለት ነው። እኔ ግን አንድ ጥያቄ አለኝ ፋዘር። ወሪስ ማይ ቁርአን ማይ ቁርአን አልከሪም ቁርአን ከሪም የታረኩት። እሺ ፋዘር ግን አንድ ጥያቄ አለኝ። አንድ ጥያቄ አለኝ። ምንድነው ጥያቄ? ለምሳሌ ኢየሱስ ክርስቶስ አምላክ አይደለም፣ ያው አምላክ ነው ብለን እንሰደውና እንዴት በፈጠረው ፍጡር አፍንጫ ደፍጣጣ ቋቁቻም ለቤተ ክርስቲያን አይገባም እንዴት ይላል? እግረ ሰባራ አከረ ሰንኮሎ ትርፍ አካል ያለው ማን ነው እንደዛ ያለ? ምን ማለት ነው? በቤተ ክርስቲያን በመጽሐፍ ቅዱስ ለምን አይገባም ማለት? አዎ አይገባም አይደል? ለቤተ ክርስቲያን የት ላይ ነው ሲያምጭልኝ? ኢየሱስ ክርስቶስ ላምጣ ዘላቢያውን ነው መሰለኝ። ቆይ ላምጣ። እሺ ዘለዋውያን አይደለም። ዘለዋውያን እኔ አመጣለሁ። እሺ እንትን በይ ጠይቂያቸው፣ አቀብልኝ በያቸው። እናንተ መቼም ጥቅሷን ነው የምትዙ። ጥቅሷን ይዛሽ እንትን በይና ባይዘወይ ኤምኬ ብዙ ጊዜ ያው ፎልት ፋይንደር ሁነሽ ከሄድ ምንም አይነት ስለምትፈልጊው ነገር ሙሉ እውቀት አይኖርሽም እና ግን ጥያቄ ኖሮሽ ሙሉ እውቀቱን ለምንድን ነው የተጻፈው የሚለውን በደንብ ተረድተሽ ምናልባት ጥያቄ ከሆነብሽ ብትመጭና ብትረጅ መልካም። ካልሆነ ግን ለምሳሌ ዝም ብለው ፎልት ፋይንደሮች ከሆነ ነገር ከሆነ አረፍተ ነገር ከሆነ ሴንቴንስ ውስጥ ሙሉ ሐሳቡን ሳይረዱ እንደ ጥያቄ የሚመስል ወይ ማሳቂያ ወይ መሳለቂያ የሚመስል ነገር ይዘው መተው እንደዛ አይነት ጥያቄዎችን ሲያነቡ እኔ ራሱ ስቃለው መልሼና ምክንያቱም ሙሉ ነገሩን አውዱን ካልተረዳሽ ገብቶሻል። ምን እንደሚል አበበ ብለሽ አበበ የሚለውን ብቻ ይዘሽ የሆነ ነገር ምናልባት ቀጥሎ ያለው አበበ በሶ በላ ከሆነ ሙሉ አረፍተ ነገሩን አትሊስት ምንድነው አበበ የበላው የሚለው መረዳት አለብሽ። እና አንዳንዴ ያው ለጥያቄ ለነቀፋ መሮጥ ያው ከባድ ነው እና ትንሽ እሱ ትክክል ነህ። እሱ ትክክል ነህ። ግን ሀቢቢ ተመልከት this is my Quran። እሺ እኔ ደግሞ ግን አንብቤ ነው ያው እዛች እንዴት እንደዛ አለ ብዬ ነው ጥያቄ ጠየቅኩት።
ይሄም እንትን ያው ነው ያላህ ጥያቄን ልንገርህ ማለት ነው። ኦሪት ዘሌዋውያን ምዕራፍ 21 ከቁጥር 16 ጀምሮ ሲነበብ ኢየሱስ ክርስቶስ እንደዛ ይላል ማለት ነው። እንዴት እንደዛ ይላል? አምላክ ከሆነ እሺ፣ አምላክም አይደለምስ ግን አምላክ ነው ብሎ ከተባለ እንዴት እንደዛ አለ? ለህዝቦቹ አፍንጫ ደፍጣጣ፣ ለምሳሌ ልክ እንዳኔ ማለት ነው። እግረ ሰባራ፣ አጋረ ሰንኮሎ፣ ትርፍ አካል ያለው ቋቆቻም እንዴት እንደዛ አለ? እሺ ጥያቄ ልጠይቅሽ። ዘለዋውያን ማለት ምን ማለት ነው? ያው መጽሐፉ ነው። ነው ዘለዋውያን ማለት መጽሐፉ ነው። ዘለዋውያን ማለት ሌቪቲከስ ወይም ዘለዋውያን ማለት ምን ማለት ነው? መጽሐፍ ቅዱሱ ነው አይደለም። ትርጉሙ ምንድነው ነው? መጽሐፍ እኮ ዘለዋውያን ማለት ራሱ ትርጉም አለው እኮ። ምንድነው? እንዴት ትርጉም አለው? አማርኛ እኮ ነው። አማርኛው እንዴት ትርጉም አለው? ፋዘር ጥሩን እና እየነገርኩሽ እኮ ነው። ዘለዋውያን ማለት ምንድነው? ስለምንድን ምንድናቸው እነሱ? የቤተ ክርስቲያን መጽሐፍ ነው። ያው ባይብል ላይ ነው። እነዚህ ይኸውልሽ ካህናትና የቤተ መቅደስ ሰራተኞች ናቸው። ወደ ቤተ መቅደስ የሚገባ ተመርጦ ነው ቤተ መቅደስ የሚሰራው። ትሰሚያለሽ? ቤተ መቅደስ ካህን ለመሆን በህዝቡና በእግዚአብሔር መካከል ሆኖን ይኸው 12 እንትኖች አሉ። ሌዋውያን ማለት ነው። ሌዊ የሌዊ ዘር ማለት ነው። እሺ ሌዊ 12 የእስራኤል ነገዶች አሉ። አንዱ ነገድ ሌዊ ነው። ሌዊ የቤተ መቅደስ ስራ፣ የቤተ መቅደስ አገልግሎት በቃ መሬት እንኳን ውርስ የላቸውም። ስራቸው ህዝቡን ማገልገልና የቤተ መቅደስ ስራ መስራት ነው። ቤተ መቅደስ ካህን ሆኖ የሚመረጠው ምንድን ነው? ራሱ ለምሳሌ ሲነካ ፈሳሽ ያለው አንድ ሰው ፈሳሽ እያለው ራሱ እዛ ውስጥ ገብቶ ማገልገል ይችላል? ደም የሚፈሰው ከሆነ ምን ከሆነ በህዝቡና በእንትኑ መካከል በቤተ መቅደስ ውስጥ በቅዱሰ ቅዱሳን ገብቶ መስራት ይችላል ነው? ዝም ብሎ እኮ አይደለም። ዘለዋውያን ማለት ሌዋውያን ማለት ነው። የሌዋውያን ያልተረዱት አንድ ነገር አለ። አሁን ለምሳሌ ዝም ብለሽ እንትናት ደግሞ እኮ የሚገርመኝ ይሄ ነው እኮ ምንም ሳያውቅ መጡ ያልተረዱት መላስሽን እንትናት በይው። እሺ ፋዘርዬ በጣም ይቅርታ። እሺ ስሙኝማ ማለት ነው። እኔን ስሙኛ እንዴ ማለት ነው። እኔ ያው መጽሐፉን አንብቤው ለፎይም ጠይቄው ነበር። ፎይም አውርዶኛል። ግን እንዴት እንደዛ ሆነ ነው ጥያቄ። ኢየሱስ ክርስቶስ ካህን የሚመረጠው ኖ ሰምቻለሁ። እሱም ሲመልስ ሰምቻለሁ። እሱ ራሱ ማን ነው? እፎይ ሲመልስ ሰምቻለሁ። አንቺ ነሽ እንደ የጠየቅሽው። አራኒ አይደለም። ኖ ረጋ በይ። ሴት ሙስሊም ሴት ጠይቀው ምንድነው እንደዚህ በቤተ መቅደስ ውስጥ የሚያገለግል ለክህነት እንትን የሚለው እንትን ማያ አለው ብሎ እሱ ራሱ በትክክል ሲመልሰው ሰምቻለሁ። መጽሐፍ እሱ እኮ ገብቶኛል። ረጋ በይ ፋዘር ረጋ በይ። እኔ እኮ ምን ናቅታል ሀቅል ይጎላቸዋል የሚላችሁን ለምንድን ነው? በጣም ይገርመኛል። አላህ የሚላችሁ እናንተ አቅል የጎደላችሁ ናችሁ ነው የሚለው። ግን እንደዛ ደግሞ ብዙዎቻችሁ አይደላችሁ። አንዳንዶቻችሁ ያንን የምታሳዩ ነው የሚመስሉ ነው። you have to think አእምሮ ሰጥቶሻል እግዚአብሔር። አእምሮሽን መጠቀም ያንቺ እንትን ነው። ዝም ብሎ ተቀብሎ እንደ ምንድን ነው ይሄ ማን ነው? እንደ ፓሮት የምትባለው አለች አይደል? ድድድድ በቃ እንዲህ በይ እንዲህ ገብቶኛል ስፖንሰር። እሺ ገብቶኛል። እሱ እኮ እኔ ሀያቴ አገልጋይ ነበረች። ግን ደግሞ እንዴት ኢየሱስ ክርስቶስ እንደዛ አለ ነው ጥያቄ። ነገርኩሽ እኮ በክህነት ሲመረጥ ክህነት ዝም ብሎ አይመረጥም እንዴ? ቤተ መቅደስ ገብቶ ሊያገለግል ነው። ቤተ መቅደስ ገብቶ ሙሉም ደፍጣጣ ረጋ በይ። ለምሳሌ እንኳን ካህናት ሁኖ መንካት የማይገባው አለ እዛ ውስጥ ገብቶ እንኳን ፈሳሽ ካለው የራሱ በሰውነቱ ፈሳሽ ያለው የተወሰነ ቁስል ካለበት ምናምን ካለ በቤተ መቅደስ ገብቶ መስራት አይችልም። መውጣት እንትን አለበት እስከሚጨርስና እንትን እስኪል። ምክንያቱም አገልግሎቱ ቤተ መቅደስ ላይ ነው። ስለ ቤተ መቅደስ ነው የሚነግርሽ። ቅድሰ ቅዱሳን እዛ ውስጥ እንኳን በማይገባ ከሄዱ ቆይስ የአሮን ልጆች ለምን ነው በእሳት የበላቸው? የአሮን ልጆችን እሳት የበላቸው ለምንድን ነው? መልስ ስጪ።
የአሮን ልጆችን እሳት የበላቸው የካህኑን የአሮን ልጆች ለምን እሳት በላቸው? ያ ያ እንደዛ ነው። ይሄ ነው ብቻ ወንድሜ በል እንግዲህ ታንኪው ነገም በዚህ ሰዓት በዛሬው ሰዓት እንላለን እንቀጥላለን። መጽሐፍ ቅዱስ ጥናታችን እንቀጥላለን። እሺ ጋሼ መልካም እንግዲህ አዳር ምሽት ይሁንላችሁ። እንገናኛለን። በጊዜ እገባለሁ ሌላ ጊዜ። ያ ቀደም ብላችሁ ኑ እንትን እንላለን። ሌላ ጊዜ በጊዜ እገባለሁኝ። ኤምኬም ጥያቄ ካለሽ በውስጥ አናግሪያቸው ጋሼ ነው። ኦንላይን ላይንም ምናምን እንትን ስትሉ ደግሞ ስትመጡ ደግሞ ያው ቀድማችሁ ጊዜ ሳይል እንደዚህ እንዳሁኑ ጊዜ ሳያልቅ ረጅም ሰዓት ተቀምጠዋልና ቀድማችሁ መጣችሁ ጥያቄ ካላችሁ እንትን በሉ እና አደራ ደግሞ በሰውነታችሁ የሰው ልጆች አንገት መቀላት መገደል ግድ ሊላችሁ ይገባል። ተቃውሙ። ሙስሊሞችን ብትሆኑ መቃወም አለባችሁ እና ቴንኪዩ። በቃ መልካም ጊዜ ሁላችሁ። ያ እንደዛ ነው። ደህና ሁኑ። ዩቲዩብ ላይ ያላችሁ በጣም አመሰግናለሁ። ኮሜንት፣ ሼር፣ ላይክ ያረጋችሁ እግዚአብሔር ይባርካችሁ። ያው ቪዲዮን ኤዲት አድርጌ የተወሰነ እንትን አስቀምጥላችኋለሁ። ሸራ አድርጉ። መጽሐፍ ቅዱስን በሚገባ አጥኑ። መጽሐፍ ነቢያት ምናምን እያላችሁ ጊዜያችሁን እንትን አትበሉ። በሃይማኖት ማንም ሊድን አይችልም። ጴንጤ ስለሆንክ ምድን አይምሰልህ። በፍጹም አድኛትም። ክርስቶስን እየሰማን በቅድስናና በእውነት ከሱ በመማር ልትኖሩ ግድ ነው። ሃይማኖት ከሰይጣን ነው። ሃይማኖት በሙሉ የሰይጣን ነው። እግዚአብሔር የሰጠን ግን ህይወትንና እምነትን ነው። አንድ ህይወትን ነው፣ ክርስቶስን ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። በልጁ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ተፈርዶበታል። ስለዚህ ይሄ ነው። እግዚአብሔር ፍቅር ነው። እግዚአብሔር ወደደን፣ የህይወትን መንገድ አዘጋጀልን። ወደዛ ለመግባት ደግሞ በእኛ እሱን ሰምተን ልንኖር እንትን ይገባል። ሃይማኖት በሙሉ የሰይጣን ነው። አሁንም እናገራለን በሙሉ። ፋዘር አንድ ነገር ልጠይቃችሁ፣ ይቅርታ ግን ልጠይቃችሁ። አቤት ልጠይቃችሁ አንድ ነገር። ጠይቄሽ። ምንድን ነው የምትጠይቂው? እሺ ያው ኢየሱስ ብላችሁ ነበረ። ኢየሱስ ግን አምላክ ነው? ያ አምላክ ነው። እሺ አንድ አምላክ የተወለደ ልጅ እንዴት አምላክ ሊሆን ይችላል? ያው ኢየሱስ ስጋ ለበሰ። እሱ ይኸውልሽ በመመጨ ቆይ እንትን ልበልልሽ፣ ትንሽ እንትን ያስፈልጋል ትንሽ። እሺ የሱ የአባቱ አምላክ ማን ነው? የእናቱስ አምላክ ማን ነው? ኦኬ ዮሐናን ይሄ ነው። ይህንን አሰማሻለሁ። አረበኛ እንትን ነው የምትሉት። የአረበኛ መጽሐፌን አሰማሻለሁ። እናንተ መናገር አትችሉ። ረጋ በተይ ነው። البدء كان الكلمة والكلمة كان عند الإله وكان كلمة الإله. البدء كان الكلمة والكلمة كلمة ነበረ፣ ቃል ነበረ፣ ቃልም እግዚአብሔር ነበረ። ቃልም በእግዚአብሔር ዘንድ ነበር። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይልሻል። እሺ ስጋ ለብሶ የሰው ስጋ ለብሶ ነው የመጣው ስትሉ እሱ በአምላክነቱ ያፍራል ማለት ነው? እንዴት አምላክ ሆኖ እንዴት አልተገኘም? እሺ አምላክ ሆኖማ ቢመጣት ማን ነው በፊቱ የሚቆመው? መሬቱ ይጠብቀዋል? ማን ነው የሚቆመው? እሺ አምላክ እንዴት ቆይ ረጋ በይ። እንዴት ብሎ ነው አምላክ? እንዴት ብሎ ነው አሁን ማን ይቆማል? ክርስቶስ እንዳለ በሰማያዊ
ዮሐንስ የሚባል ካጠገቡ ቁጭ ብሎ እንትን ይል የነበረው ይኸውልሽ መጽሐፍ አንደኛ መጽሐፉን እንኳን ማታነቢው የሚያነቡት ራሳቸው እንትን ቆይ ረጋ ምንም አላነበብሽም። ቆይ አላነበብሽም። ብታነቢ ይህን እንትን ይልሻል። ረጋ በይ። የሚናገር እንዲህ ይላል። ራሱና የራሱ ፀጉርም እንደ ነጭ በግ ጠጉር እንደ በረዶም ነጭ ነበረ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበረ። ድምፁም እንደ ብዙዎች ውሃ ነበረ። በቀኝ እጁ 7 ከዋክብት ነበሩት። በአፉም በሁለት ወገን የተሳለ ስለታም ሰይፍ ይወጣ ነበረ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሁኜ ከእግሩ በታች ወደኩኝ። ራእይ እያየ ነው አብሮት የነበረው። እየሰማሽ አንቺ ዝም ብለሽ አይደል? ዝም ብለሽ እንትን ነው የመጣሽው አይደለም። ምዕራፍ ስንት ላይ ነው የኔ ያወራው? የትኛው መጽሐፍ ቅዱስ ራእይ ነዋ። መጽሐፍ ራእይ ነዋ የሚናገረው። እሺ ይሄን ነገር እኮ አንብቤዋለሁ። እንዴት የአምላክ ፀጉር ነጭ ሆነ? ነጭ ምንድን ነው በመጽሐፍ ቅዱስ? ነጭ ነው እንጂ መጽሐፍ ኖ ነጭ ምንድን ነው? ነጭ ምንድን ነው በመጽሐፍ ቅዱስ? ነጭ ምንድን ነው? ነጭ ተብሎ እኮ ነው ፋዘር የተጻፈው። ኖ ነጭ ማለት ምን ማለት ነው? እስኪ ቆይ ነጭ ምንድን ነው? የነጣ እና የነጣ ዝም ብሎ ነጭ ማለት ምን ማለት ነው? በመጽሐፍ ቅዱስ ትርጉሙ ምንድን ነው ነጭ? እሺ ብቻ እንደዚህ ነው። ደህና ሁኑ። ሌላ አንድ ጥያቄ አለኝ።